ደረሰ እኔ የመን ነው መገኘው ከዚህ ምሰራው ነገር የለም ወደ የመን ነው መጣ ገባሽ ደሞ ጀርመን ያለችው እህትክም እኔን ከምሰድቢ ያለው ብር ወደኔ ልከሽ እኔ ወደ ሳይድ ልኬ ከዛ እንዲመጣ እናርክ እኔ አማሽ ነሽ ብዬ ነው ያከበርኩሽ እንጂ እኔ አንቺን መቀጥቀጥ መደብደብ እዛ ጀርመን ድረስ መጥቼ አንቺን መደብደብ እየተማማርን ምግብን ስራ እወተትን ሸምቱ ተራ በተራ የማዋይሻናል ሁሉ ቤተሰብ ላይክ እና ሼር አድርጋችሁ ሰብ ወገን እች ልጅ በማናይበት የት እንሄድ እች ልጅ በማናይበት ዋት ማለት አሁን ነው ማለት ነው። እንግዲህ የሰይድን እህት ተሳድባለች። 800 ሺህ ብር ምን ሊያደርግልኝ ነው? ሰይድ 800 ሺህ ብር ነው አካውንቴ ላይ ያስገባ 800 ሺህ ብር ምንም አይሰራልኝም ብላለች። በጣም ያሳዝናል። 800 ሺህ ብር ምንም አይሰራልኝም ስለዚህ አልቋል እያለች ነው። እንደገና ደግሞ የሰይድን እህት ደግሞ እንግዲህ 200 ምንድነው ያለችው 2 ሚሊዮን ብር በእኔ አካውንት አስገቢና ሰይድ ወደኔ እንዲመጣ ላድርገው ብላለች ማለት ነው። መልእክቷ ወገን ምን እየተካሄደ ነው? የምር ሰይድን አስመርምሩት። ቤት ውስጥ እንደማይበላም መስክራለች። ዛሬ ቤት ውስጥ አይበላም እንግዲህ ያው እሷ ትተኛለች፣ እሱ ውጪ በልቶ የሚመጣ ባሌ ነው፣ ይሄንን ባል አሳልፌ አልሰጥም እያለች ነው ያለችው ማለት ነው። በጣም ነው የገረመኝ፣ በጣም ነው የሚገርመው ማለት ነው። ቤተሰብ ብቻ ምን እንደምላችሁ አላቅም፣ የምር ምን እንደምላችሁ። እስኪ ላይክ፣ ሼር፣ ሰብስክራይብ በማድረግ ጀምሩ ቤተሰብ። እኔ በጣም ነው የገረመኝ። ምን አይነት አይን አውጣ ናት በመቤቴ፣ ምን ጉድ ናት በማርያም እቺ ልጅ ምን ጉድ ናት? ወይኔ ጉዴ፣ ወይኔ አማቼ ነሽ ብዬ ነው እንጂ ያከበርኩሽ። እኔ ከፈለኩ ጀርመን ድረስ መጥቼ እቀጠቅጥሻለሁ እወቅጥሻለሁ ብላታለች ማለት ነው ለሰይድ እህት። እንግዲህ እቀጠቅጥሻለሁ እወቅጥሻለሁ ከፈለኩ፣ ግን አማች ነሽ ብዬ አክብሬሽ ነው። አድርሱላት ለሰይድ እህት። ላይክ ሼር ሰብስክራይብ እያደረጋችሁ አድርሱላት ለሰይድ እህት፣ አድርሱላት። ይድረሳት አድርሷት። ስራሽን ቶሎ በተግባር ማየት እንፈልጋለን በሉልኝ ለሰይድ እህት ማለት ነው። ያው በተግባር ነው እኔ ማሳይ ብላለች። ስለዚህ በተግባር ያው እንዴት አድርጋ በተግባር እንደምታሳያት እንግዲህ ከዚህ በቪዲዮ ስር ለቅቅ ያለሁ እንግዲህ የሰይድ እህት ምን እንዳለች ማለት ነው። ያንን ቪዲዮ እዩት። እንግዲህ ያዩ ምላሽ ደግሞ እንደምታዩት ይሆናል ማለት ነው። በጣም ነው የሚያሳዝነው፣ በጣም ማለት ነው። ለገንዘብ ያላት ፍቅር ገንዘብና ገንዘብ ብቻ። ታዲያ እንዴት ነው ሰይድ እዚሽ ጋር የሚኖረው? ድሬዳዋ ደግሞ እንትን ለመሄድ አልሄድሽም፣ የተያዘ ደላላም የለም፣ የከፈልሽው ብርም የለም ሲጀመር ማለት ነው። አንቺ ውሸታ የገንዘብ ሰው ማለት ነው። እያሱ ብሬን ሰርቆኛል ብላለች። እንግዲህ ሰርቆኛል፣ ዘርፎኛል ብላለች። እንግዲህ ጭራሽ እሷ እኮ ናት ገንዘብ አምጣ ያለችው የምትለውን ስሙ። እንግዲህ ላይክ ማድረጋችሁን አትርሱ ውዶች። ልሹም ብሎኛል፣ ብሩን አልሰጥሽም፣ ብሩን ከሰጠሽ ትጣፊያለሽ ስላለ ለደላላም ብሬን ሰጥቼ ብሬን ጨርሻለሁ። ምንም አይነት ብር እጄ ላይ የለም። ሳይድም ደግሞ የሆነ በቃ ብር የማይባል 800 ሺህ ብቻ ነበር አካውንቴ ውስጥ አስገብቶ ሄደ። እኔ 800 ሺህ ምን አረግበታለሁ? እኔ አሁን 800 ሺህ እኮ በቃ ምንም ያው አለቀ። ድሬዳዋ ሄድኩበት፣ አልጋ ያዝኩ፣ ምግብ በላው፣ ለደላላ ከፈልኩ። ደላላዎች ደግሞ ቶሎ ቶሎ እንዲያፋጥኑልኝ ለነሱ ምሳ ምን ስል ብሩ አለቀ ከጄ። የቀረችዋን ደግሞ ያሱ ወሰደ። እንደዚህ አይነት ደረጃ ላይ ነው ያለውስ ማለት ነው። እና ያሱ በመሃል መጥቶ እየተስተካከለ ያለ ነገር
በቃ ጥሩ መንገድ እየሄደልኝ ያለ ነገር በመሃል መጥቶ አከሸፈብኝ፣ አበላሸብኝ። ስለዚህ አሁን ያለኝ አማራጭ ምንድነው? ወደ አዳማ ተመልሼ ያቀረቡልኝን የስራ ጥያቄ ተቀብዬ ያን ብር ሰርቼ እንደገና የሚያስወጣውን ብር አውጥቼ እንደገና ወደ የመን መሄድ። ወደ የመን ሄጄ የወደቀውን ባለቤቴን እንደዛ መንገድ ላይ ልጆች እያለው ሚስት እያለው እንደሌለው ሰው መንገድ ላይ ቁጭ ብሎ ሱሰኛ ሆኖብኝ እየተቸገረ ያለውን ባሌን ይዤ መመለስ አለብኝ። የምሬን ነው የምላችሁ። ሰይድ በተፈጥሮ ሱስ የለበት፣ ምንም አይነት ሱስ የለበት። የቡና ሱስ እንኳን የለበት። አዩ እስቲ ተነስተሽ ቡና ፊልኝ ጠዋት ማታ ከሰዓት ብሎኝ አያውቅም ሰይድ ማለት ነው። እንኳን የቡና ሱስ አይደለም እንቅልፍ ተኝቼ ራሱ እኔን አለመቀስቀስ ሲል ውጪ በልቶ ነው የሚመጣው ውጪ። እና እኔ እንዲህ የሚንከባከበኝም ባሌ እንደዚህ እንትን የሚለኝም ባሌ ምን ብዬ ነው ማስከፋው? ሄጄ እሱን መፈለግ አለብኝ እንጂ ካለበት ፈንቅዬ እሱን ማውጣት አለብኝ እንጂ ለምን በሰው ሀገር ይሰቃይብኛል? ይሄው እድሜ ለሱመያ የቡና ሱስ የሌለበት ሰውዬ ጫት ጀመረ። ልጆች እያለ ልጆች እንደሌለው ጫት ጀመረ። መንገድ ላይ ተኝቶ ለዛውም ቤት ውስጥ ቢሆን እኮ መንገድ ላይ ጠራራ ፀሐይ ላይ ቁጭ ብሎ እኮ ነው የሚቅመው። እንዴት ይሆናል ታዲያ? እንደዚህ ይሆናል? እንደዚህ ማለት እንደዚህ መግፋት እንችላለን ኑሮ? የሷ ሐሳብማ ሳይዶን እዛው የመን አስቀርታ አዩ እዚህ እየተቃጠለች እንድትቀመጥ ነው። አዩ እዚህ እየተቃጠለች ትቀበጣለች። በፍጹም አበደን። እኔ ደግሞ ለባሌ አላንስም፣ ለሰይድ አላንስም። መጣለሁ። ይሄ ማስታወቂያ ልስራ፣ ቼኩ ተጽፎልኝ ጠዋት ባንክ ቤት አግኝተሽኝ ማታ የመን ታገኙኛለሽ። ገባሽ? እንደተጻፈልኝ ገና ቼኩ እንደተጻፈልኝ ሰይድ ጋር ደርሼ ሰይድን እጁን ይዤ እመጣለሁ ከየመን። ሐሳብሽ ራሱ ምንድነው? ይሄ ነው እንደ ብዙ አመት አብሮ መኖር? ይሄ ነው እንደ አብሮ መጠጣት? ይሄ ነው እንደ አብሮ ቤት መመስረት? አሁን እኮ ማሰብ ያለብሽ ስለኔና ስለ ሰይድ እኮ አይደለም ማሰብ ያለብሽ። ሱመያና ሰይድ፣ ሱመያና ልጆቹና ሰይድ። ልጆቹ ራሱ አባታቸውን እዛ ጋር ቁጭ ብሎ ጫት ሲቅም እያዩ ምን አይነት ነገር ነው የሚሰማቸው ጭንቅላታቸው? አታስቢም እንዴ? አርቀሽ አታስቢም? እኔ ደግሞ እንዳልኩሽ ነው ለባሌ አላንስ። ሰይድ እዛ ቀርቶ አዩን እናስቀናለን። አዩ ደግሞ የመን መሄድ አትችልም፣ ሰይድም ማምጣት አትችልም። እዛ ቤት ቁጭ ብላ ትንገብገብለሽ ነው እንደዛ የመን ድረስ መጥቶ እንደዚህ ጫታ ሆኖ ሱሰኛ ሆኖ እንዲቀመጥ ያደርግሽ። መጣለሁ። ያው ደስ ይበልሽ። የመጀመሪያ ድርጊት የመጀመሪያ ፕሮሰስ አልተሳካም። የመን ሄጄ ወደዚህ ለመምጣት አስቤ ነበር። የመን ድሬዳዋ ሄጄ ወደ የመን ለመሄድ አስቤ ነበር። በአንዳንድ ነገሮች ምክንያት በዛ በተንከሲስ በሰላቢው ያሱ ምክንያት አልተሳካልኝም። ወደ አዲስ አበባ ይዞኝ ተመለሰ። እኔም ወደ አዳማ ተመልሻለሁ። ማስታወቂያ ለሚያሰሩኝ ሰዎች ዛሬ ደውዬላቸዋለሁ። ነገ ኑ ብያቸዋለሁ። ይመጣሉ። ማስታወቂያው ተሰርቶ ብሩ እጄ እንደደረሰ እኔ የመን ነው የምገኘው። ከዚህ ምሰራው ነገር የለም። ወደ የመን ነው መጣ። ገባሽ? ደሞ ጀርመን ያለችው እህትክም እኔን ከምትሰድቢ ያለው ብር ወደኔ ልከሽ እኔ ወደ ሰይድ ልኬ ከዛ እንዲመጣ እናርክ።
እኔ አማሽ ነሽ ብዬ ነው ያከበርኩሽ እንጂ እኔ አንቺን መቀጥቀጥ መደብደብ እዛ ጀርመን ድረስ መጥቼ አንቺን መደብደብ አቅቶኝ አይደለም። አማች ነሽ እንከባበር ብዬ ነው። ገባሽ? በቃ ጀርመን ነው የምንኖረው። ጀርመን እስከምንኖር ድረስ ደግሞ ብር አታጭም። 1 ሚሊዮን 2 ምናምን ላክ አድርጊልን እኔ ጋር ላኪ፣ አካውንቴ ልክልሻለሁ። ወደ ሳይድ ልኬ ወደ አንቺ እንዲያመጣ አደርጋለሁ። ይሄ ነው ያለው ነገር። እኔ አዩ ደግሞ መቼም ደግሞ በሳይድ ተስፋ አልቆርጥም። መቼም እኔ በህይወት እስካለው ድረስ ሳይድ ምንም ነገር አይሆንም። እኔ ለሳይድ አላንስ እንዲህ እንዳሰቃየሽ ደግሞ አይቀርልሽም። ጠብቂ፣ አይቀርልሽም። ዛሬም ሆነ ነገ አይቀርልሽም። እኔ ደግሞ ሳይድን ሄጄ ካላመጣው እኔ አዩ አይደለም። በጣም ንቀሽኛል። በጣም የተናናቅ ነው። ምንም ማድረግ አችልም፣ ምንም ልታመጣ አችልም ብለሽ ነው ይሄ ሁሉ እንዲምትንጠባረሪብን። ምንም እንደማላመጣ ደግሞ አሳይሻለሁ። ምን ማምጣት እንደምችል ደግሞ ታውቂያለሽ። እኔ አዩ አይደለም እናቴ አልወለደችኝም። ጠብቂ። እኔና አንቺ አለመታወቅ ነው እንደዚህ እንድንናናቅ ያደረገን። ገባሽ? ተናናቅም በጣም ባልሽ እኮ ነው። ባልሽ መንገድ ላይ ቁጭ ብሎ ጫት እየቃመ ነው። አንቺን ፍለጋ የመን ሄዶ አንቺን አጥቶ ጫት እየቃመ ነው ለልጆቹ ብሎ ሄዶ። አንቺ ግን ዝም ብለሽ ነው እያየሽው ያለሽው። ምንድነው እየሰራሽ ያለሽው? አታስቢም እንዴ? ጭንቅላትሽ አይሰራ? አገናዝቢ። ለማንኛውም በዚህም ሆነ በዛም እኔ ሳይድን መጥቼ እንደምወስደው ቃል ገባለሁ። ይሄን ማስታወቂያ ሰርቼ ያው እንግዲህ እንደምታውቁት ዝም ብሎ አይነት ማስታወቂያ አይደለም 600 ሺህ ምናምን የሚከፈለኝ። አንቺ 600 ሺህ ለአንቺ ምንድናት? 800 ሺህ ብር አይባልም ካልሽ 800 ሺህ ሳትሰሪ ሳትደክሚ እንዲሁ ሰይድ ዝም ብሎ ምን ልበላችሁ፣ የሆነ የብልግና ቃል ልናገር ነበር፣ ይቅርብኝ። የምሬ ነው የምላችሁ። ሰይድ ዝም ብሎ ማለት ነው ወርቅ ያወጣ የሚመስል አንቺን ስለቆፈረሽ እያመጣ የሚያስረክብሽ አካውንትሽ ላይ ማለት ነው፣ ያውም በመተት ተይዞ እንጂ በጤናው አንድ ሰው ዝም ብሎ ስንት ዓመት የለፋበትን ብር የሆነ ስራ ላይ አውለዋለሁ የሆነ ነገር ከፍትበታለሁ ሀገሬ ላይ ያለውን ብር ዝም ብሎ አመጣ ለአንቺ እንዳንቺ አይነት ሴት አይሰጥም። አንድ ሰው በጤናው ማለት ነው፣ ጤና ስላጣ እንጂ ጤና ስለሌለው እንጂ እኔ እንደዚያ ብዬ ነው ማስበው። ወይ ከሙያ የላት ወይ ከጸባይ የላት ምላሷ ብቻ ማለት ነው። አስቀያሚ የገንዘብ ሰው ስትሆኑ ሁሉ ነገራችሁ ሰይጣን ነው። በነገራችን ላይ በቃ ገንዘብን የሚያስቀድም ሰው ከህይወቷ አዩ ማለት ከህይወቷ በላይ ገንዘብ ትወዳለች። ከህይወቷ በላይ ከነፍሷ በላይ ገንዘብ ትወዳለች። ገንዘብ ትወዳለች ከህይወቷ ከነፍሷ በላይ ማለት ነው። ስለዚህ ያንን ነው አንቺ ላይ የምናየው ማለት ነው። አያንቱ ከአንቺ ላይ የምናየው ያንን ነው። እና ማስታወቂያ ምናምን ብለሽ ልትሸውጅን ምናምን አትሞክሪ ማለት ነው። እንዴ ስንት ሚሊዮን ብር አለ አይደል እንዴ አካውንትሽ ላይ? ምን ነው ሸወድሽ? ስንት ሚሊዮን ብር አለ አይደል እንዴ አካውንትሽ ላይ? 800 ብር ደግሞ ብር አይደለም። ውሸቷ አያልቅ። ገንዘብ ቤት በቃ እንቅልፏን አተኛ የምችልሽ ገንዘብ ቤት በኩል መውሰድ እንዳለባት ነው ስታልም በቃ እንቅልፏን ሳተኛ ስታስብ የምታድረው ምን አድርጌ ገንዘብ ልቀበል እያለች ማለት ነው። ስለዚህ ብላ ደግሞ ያው ቤተሰቦቹን ልመና ገብታለች። እንግዲህ የሰይድን እህትም ደግሞ ላኪልኝ 2 ሚሊዮን ብር በአካውንት ያስገቢውና ከዚያ ሰይድ እንዲመጣ አደርገዋለሁ። አስቡ እንግዲህ ምን አይነት ባለጌነሽ! እኔ እውነት እኔ እነሱ ከተውሽ እንኳን የሰይድ እህቶች ሰይድ እንኳን በጤናው አይደለም በጤናው ስላልሆነ ነው። ግን ደግሞ የሰይድ እህቶችም ሆነ ቤተሰቦች ከተውሽ አንቺን በህይወት ካኖርሽ ራሱ እነሱም ሞተዋል። ይህን ነው መልእክት ማስተላለፈው። እነሱም የሉም ማለት ነው። በቃ የሉም፣ ተሸንፈዋል፣ እጅ ሰጠዋል፣ አለቀ። ይህን ነው ማለት የምችለው። የምን እመጣለሁ ላልሽው ደግሞ እንግዲህ አለን ብለናል። ሁላችንም አለን ብለን ነይ ወንድ ነሽ እያልንን ነው። ጀግና ነሽ ነይ እያልንን ነው። ጭራሽ አንቺ ጀርመንም ሂደሽ መማታት ትፈልጊያለሽ።
ጉድ ነው። የዚች የባሰ ነው። የምሬን ነው የምላችሁ፣ የባሰባት ናት። በቃ ምን ማለት እንዳለብኝ አላቅም ቤተሰብ። ስለዚህ እንግዲህ ለሰይድ እህት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አድርሱልኝ ቤተሰብ። በጣም የምታናድድ እየተማማርን ምግብን ስራ እወተትን ሸምቱ ተራ በተራ የማዋ ይሻናል ሁሉ ቤተሰብ ላይክ እና ሼር አድርጋችሁ ሰብ nena 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 nena